ሰላም ሰላም እንዴት ናችሁ? ይህ ወያው ኤዱኬሽን ነው። እኔም እዝራ አራራ ይባላለሁኝ። በዛሬ ቆይታችን ስለ ፎግ ኮምፒውቲንግ እናያለን። እሱን አስመልክቶ ክላሳችንን ስንጨርስ ሁለት ነገሮችን በትክክል እናውቃለን። የመጀመሪያው ፎግ ኮምፒውቲንግ ምንድነው የሚለውን ነገር ዲፋይን እናደርጋለን። ሲቀጥልና የመጨረሻው ደግሞ ዲፍሬንሺየት እናደርጋለን። ማንን ከማንን? ፎግ ከክላውድ ኮምፒውቲንግ ጋር ያላቸው ልዩነትን በማየት ክላሳችን እንጨርሳለን ማለት ነው። አሁን በቀጥታ ወደ ክላሳችን። እሺ ፎግ ኮምፒውቲንግ በትክክል ይገባን ዘንድ ከባለፈው ክላሳችን ከክላውድ ኮምፒውቲንግ ጀምረን እንየው። ክላውድ ኮምፒውቲንግ ማለት ምን ማለት ነው ነበር ያልነው? አንድ ሰው ዌብሳይቱን ሆስት ለማድረግ ሲፈልግ ቪዚብል እንዲሆንለት ሲፈልግ ራሱ ሰርቨር ኢንስትራክቸር ከሚሰራ ይልቅ ባጭሩ እነዚህ ሰርቨር የሚያቀርቡ ድርጅቶች ጋር መከራየት ማለት ነው። ኤንድ ምን አላቸው ማለት ነው? እነዛ ክላውድ ኮምፒውቲንግ ፕሮቫይደር የሆኑ ነገሮች ሙያተኛም አላቸው። ሰርቨራቸውን ወይም ኮምፒውተራቸውን እንከራይና የምንፈልገውን እኛን ዌብሳይት ነገሮች እናደርጋለን እዛው ክላውድ ላይ እናስቀምጣለን ነው ራሳችን ቢውልድ ከማድረግ። ሶ ክላውድ ኮምፒውቲንግ ማለት ምን ይሰጡናል? ለኛ ሰርቨር ወይም ስቶሬጅ ማለት ነው። ስቶሬጅ አላቸው ኤንድ ፕሮሰሲንግ። ሶ የሚቀርፍልን ችግር አይተናል። ክላውድ የሚቀርፍልን በጣም ብዙ ነገር ይቀርፍልናል። ግን አሁን ጥያቄው ይህ ሰርቨር ክላውድ ኮምፒውቲንግ የሚሰጡ ፕሮቫይደሮች ክላውድ ፕሮቫይደሮች ያሉበት ሀገር ሩቅ ነው። ለምሳሌ AWSን ብናየው የት ነው ያለው ማለት ነው? የት ነው ያሉት? አሜሪካ ውስጥ ነው ያሉት ማለት ነው። ዩኤስ ጋር በጣም ፋራዌይ፣ እኛ ያለነው አዲስ አበባ ነው። እነሱ ደግሞ ያሉት የት ነው? አሜሪካ ነው። በጣም ረጅም ዲስታንስ ኢንፍራስትራክቸር አለ ነው። እሱ ብቻ አይደለም። ሁለተኛው ችግር ኢምቢሊየንስ ዩዘር ነው ያላቸው። በቢሊየን የሚጠጋ ዩዘር ስላላቸው ምን ይሆናል ማለት ነው? ሲስተሙ ክላውድ ኮምፒውቲንጉ በጣም ይጨናነቃል ማለት ነው። ምክንያቱም እነዛ ፕሮቫይደር ለኛ ብቻ ሲሆን ለብዙ ሰዎች ዳታ ስለሚሰጡ፣ የመጀመሪያው ሩቅ ነው። ምክንያቱም አክሰስ ለማድረግ በጣም ብዙ ጊዜ ይፈጃል። ሁለተኛው ችግሩ ደግሞ ምንድነው? በጣም ብዙ ሰዎች ስለሚጠቀሙት ሲስተሙ ይጨናነቃል። ስለዚህ ሌላ አማራጭ የለም ወይ ነው ጥያቄው። ሌላ አማራጭ መፈለግ የለብንም ወይ? ክላውድ ኮምፒውቲንግ እንዳይጨናነቅ የሚያደርግልን ሁለቱን የሚቀርፍልን ይሄንን ሲስተም ፋራዌይ ርቀቱን ቢኮዝ ይቆያል። ኢን ሰከንድ ነው ምላሽ የምናገኘው እና ስለሚጨናነቅ ስለሚቆይ ሰውም ስለሚበዛበት ይሄን ነገር የሚቀርፍልን ነገር የለም ወይ ተብሎ ታሰበ። በመካከል የሆነ በክላውድ ኮምፒውቲንግ እና ዩዘር ወይም እቺ ዳታ ሶርስ የሚያመነጭበት አካልና የምናስቀምጥበት አካል ከሁለቱ ጋር መሀል ላይ የቀረበ ነገር አያስፈልገንም ወይ ብለው አሰቡ። ክላውድ ማለት ምንድነው? ደመና ነው። ስለዚህ ከደመና በፊት ያለው ምንድነው ማለት ነው? ብራቮ ፎግ ነው ማለት ነው። ከደመና በፊት ምን አለ? በሲስተም እንኳን ብናየው ፎግ አለ ነው። ስለዚህ ፎግ ኮምፒውቲንግ መጣ ነው። ከደመና በፊት እዚህ ጋር በመካከል ማን መጣ ነው? ፎግ። ይሄ አንድ አካል ነው። ሌላ ሰው ማውንም ሲጠቀም ምን አደረጉት ማለት ቀጥታ ክላውድ ኮምፒውቲንግ ጋር ከሚገናኝ፣ ለምሳሌ አንድ ድርጅት ነው። ይሄ ድርጅት ከማን ጋር ከሚገናኝ? በቀጥታ ሄዶ ክላውድ ጋር ከሚገናኝ መሀል ላይ ምን ይፈጠር ነው? ሎካል የሆነ የሚያስቀምጡበት ማን አለ? የራሳቸው የሆነ ፎግ ኮምፒውቲንግ ይፈጠር። ይሄ ከዚህ ጋር ይገናኝ። አስፈላጊ ነገር ሲሆን ብቻ ወደ ክላውድ ሄድ። ስለዚህ ሌላማ ካለ አሁን ሌላ ሰው ዌብሳይት ማስቀመጥ ጋር ቢፈልግ እዚህ ጋር መገናኘት ቢፈልግ ማን አለ ማለት ነው? እዚህ ጋር ፎግ አለ ማለት ነው። ፎግ ዜን እዚህ ጋር የማስቀመጥ አካል ወደዚህ ይመጣል። ከዚህ ከፎግ ወደ ክላውድ ይሄዳል። ስለዚህ ቀጥታ ከፎግ ጋር ከሚገናኝ ከክላውድ ጋር ከሚገናኝ ይልቅ ማን ጋር ይገናኝ ነው? ፎግ መሃል ላይ ለምን አይፈጠር? ኢንተርሚዲየት ለምን አይሆንም ብለው አሰቡ ነው። ለምን መሃል ላይ ፎግ መግባት አስፈለገ? ሁለቱን አይተናል። በምሳሌ ደግሞ እንየው። ለምሳሌ ልብ በሉ፣ አዲስ አበባ ከተማ ውስጥ ሆናችሁ አንድ አፓርታማ እየኖራችሁ እናንተ G+3 ብትሆኑና ከታች ግራውንድ ላይ ያለ ሰው ቢኖር እና አጣብቂ ኮንዲሽን ውስጥ ብትገቡ ለዛ ሰው ሜሴጅ መላክ ብትፈልጉ ሰዓት ማተር የሚያደርግ ቢሆን ተመልከቱ። ክላውድ ጋር ብትጠቀሙ ምንድነው የምታደርጉት? ያለው እኮ ታች ነው። ሰውየው ከእናንተ ካላችሁበት ህንጻ ታች ነው። በክላውድ ብትጠቀሙ ግን ምን ሊያደርግ ነው? የእናንተ ሜሴጅ የት ነው ሄደው ማለት ቀጥታ አሜሪካ ሄዶ እንደገና ደግሞ ተመልሶ ነው ለሰውየው የሚደርሰው። ስለዚህ ምን ይሆናል ማለት ነው? ይቆያል፣ ይዘገያል። እንደዚህ አይነት ነገር ከሚዘገይ ቀጥታ ሲስተም ቢፈጠርስ እዛው አካባቢ ያለ የሆነ ነገር ሰርቨር ቢኖርና የፈጠነ ማድረስ የሚችል ነገር አያስፈልግም ወይ ብሎ አሰቡ። ምን ለማድረግ ነው? አርጀንት ዲሲሽን የሚያስፈልጋቸው ነገር ውሳኔ ለሚኖር ነገር ለምን ነገር ወደ ክላውድ ከመሄድ የፈጠነ ምላሽ የሚያስፈልገው ከሆነ እዛው ለዲቫይስ ወይም እኛ ያለንበት ቦታ ጋር
ቅርብ የሆነ ኮምፒውቲንግ ለምን አያስፈልግም ብለው አሰቡ። ማን ሆነ ማለት ነው? ፎግ ኮምፒውቲንግ ሰሩ። ለምሳሌ ሰልፍ ድራይቪንግ ካር ብናይ ካሮች ምን ያስፈልጋቸዋል? ምክንያቱም እግረኛ መጣ አልመጣ የሚለውን ነገር የፈጠነ አይተው የፈጠነ እዛው ጋር ምላሽ መስጠት አለባቸው እንጂ ገና ዳታውን አይተው ወደ ክላውድ ልከው ከክላውድ ደግሞ እንደገና ተመልሶ መጥቶ አዎ እግረኛ አለ እባክህን ቁም ሂድ ብሎ ሊነግራቸው አይገባም። ራሱ ሲስተሙ ለመኪናው ቅርብ የሆነ ምን ያስፈልጋቸዋል? ኮምፒውቲንግ ያስፈልጋቸዋል። አርጀንት ለሆነ ዲሲሽን ፎግ ኮምፒውቲንግ መጣ ለዛ ሲባል። ወይም ደግሞ እንደምታዩት አላችሁ መሰላችሁ ክላውድ ኮምፒውቲንግ እንደ ካፒታል ሲቲ እንደ ዋና ከተማ ቁጠሩት። ሌን ደግሞ እነዚህ ፎግ ኮምፒውቲንግ ደግሞ እንደ ሎካል ዲስትሪክት ቁጠሯቸው። ዜድ ምን ማለት መሰላችሁ? ለማንኛውም ኮሽ ባለ ቁጥር ወደ ክላውድ ወደ ካፒታል ሲቲ መሄድ የለብንም። ምክንያቱም ምን አይነት ሲስተም መፍጠር አለብን? ሎካል እንደምን ውሰዱት መሰላችሁ? እንደ ሆስፒታል አንድ ሆስፒታል አዲስ አበባ ላይ ቢኖር ለኢትዮጵያ ዜን ደግሞ ሴንትራል የሆነ ነገር ቢኖረን ማለት ነው። ዜን ደግሞ በየከተማው ጤና ጣቢያ ቢኖረን አርጀንት ኬስ ኢመርጀንሲ ነገር ሲያጋጥመን የት ነው መሄድ ያለብን? ተነስተን ኢመርጀንሲ ኬስ ሲያጋጥመን ወደ አዲስ አበባ ወይም ወደ ሴንትራል ወይም ወደ ክላውድ መሄድ ይጠበቅብናል እንዴ? አይደለም። ኢመርጀንሲ ወይም አርጀንት ኬስ ሲያጋጥመን በአካባቢያችን ያለ አካል ጋር መድረስ መቻል አለብን። ጤና ጣቢያ ጋር ፈርስት ኤድ መስጠት መቻል አለባቸው። አስፈላጊ ሲሆንና ሪፈር የሚያስፈልገን ሲሆንና ወደ የት ሚልኩን ማለት ነው? ወደ ሴንትራል ወይ ወደ ክላውድ ሚልኩን። አያችሁ፣ ያ ነው ዘለን ወደ ክላውድ ከመሄዳችን በፊት ለሁሉም ለትንሽ ለትልቁም ወደ ክላውድ ሄደን ገንዘብ ጊዜያችንን ከምንገድል ይልቅ አካባቢያችን ጋር የሆነ ኮምፒውቲንግ ለምን አይፈጠርም? ቅርብ የሆነ ጤና ጣቢያ ለምን አይፈጠርም? አርጀንት ኬስ ሲፈጠር የምንሄድበት ተብሎ ታሰበ። ማን ተፈጠረ ነው? ፎግ ኮምፒውቲንግ። ስለዚህ ያለውን ነገር ከሴንትራል ዲሴንትራላይዝ አደረጉት ማለት ነው። ሴንትራል የሆነ ጤና ጣቢያ አዲስ አበባ የነበረ የሚጨናነቀውን ሁሉም ወደ አዲስ አበባ የሚሄድ ከሆነ ምን ይፈጠራል ማለት ነው? መጨናነቅ። ኢምቢሊየንስ የሆነ ሰው እዛ ጋር ሲሄድ መጨናነቅ። ሁለተኛ ደግሞ ፋራዌይ ነው። ከባህር ዳር አዲስ አበባ ከምንሄድ እዛው ባህር ዳር ላይ ጤና ጣቢያ ቢሰራ ተብሎ ታሰበ። ስለዚህ ዲሴንትራላይዝ የሆነ አካባቢያቸው ጋር ምን ቢፈጠር ነው? ኮምፒውቲንግ ምን ቢፈጠር ነው? ጤና ጣቢያ ቢፈጠር ተብሎ ታሰበ። ፎግ ኮምፒውቲንግ መጣ ነው። ስለዚህ ፎግ ኮምፒውቲንግ ማለት ምን ማለት ነው? ኮምፒውቲንግ ሰርቪስ። ኮምፒውቲንግ ማለት ሰርቨር ወይም ስቶሬጅ እና ፕሮሰሲንግ ማቅረብ ማለት ነው። ምን ሲሆን ነው? ዲሴንትራላይዝድ። ሴንትራል የነበረው ዲሴንትራላይዝድ ሆኖ ሁሉም በየአካባቢው በሚቀርበው ነገር ሲመቻችለት ማለት ነው። አያችሁ፣ ዲሴንትራላይዝድ ኮምፒውቲንግ ኢንፍራስትራክቸር መፍጠር ነው። ዜድ ምን የሆነ ነው? የት አካባቢ ሎኬት የሚሆነ የት አካባቢ ነው? ዲሴንትራላይዝድ ነው። ቢትዊን ክላውድ ኤንድ ዳታ ሶርስ። ዳታ ሶርስ ማለት ይቺ ነች። ክላውድ ማለት ይሄ ነው። በሁለቱ መካከል ቅርብ የሆነ ምን ሲፈጠር ነው? ዲሴንትራላይዝድ የሆነ ኮምፒውቲንግ ሲፈጠር ፎግ ኮምፒውቲንግ ይባላል። ጤና ጣቢያ ስንመሰረት ፎግ ኮምፒውቲንግ ይባላል። ይህ ማለት ምን ሲስተም ነው? ፌዴራሊዝም ማለት ነው። ለትንሽም ለትልቁም ቀጥታ ወደ ክላውድ ከመሄዳችን በፊት መካከል ላይ ለትንሽ ነገር ሶልቭ የሚያደርግልን አካል ብንፈጠር ነው። ይህ ሶልቭ ማድረግ የሚችለውን ነገር ሶልቭ ያደርጋል ወደ ክላውድ ሳይሄድ ማለት ነው። የሚከብደውን ነገር ሪፈር የሚያስፈልገው ነገር ሲሆን ብቻ ነው ወደ ክላውድ የሚሄደው። ከዛ ውጭ ግን የሚመልስልን ማን ነው? ፎግ ኮምፒውቲንግ ነው የሚመልስልን ማለት ነው። እንዴት ነው ይህ ነገር ደግሞ በተግባር የሚሰራ የሚለውን ደግሞ እስኪ እንመልከት። ስለዚህ ፎግ ኮምፒውቲንግ የሚሰሩልን እስኪ 3 አማራጮችን በተወሰነ መልኩ እንመልከት። ፎግ ኮምፒውቲንግ በብዛት ፎግ ኮምፒውቲንግ የሚጠቀሙ አካላቶች አሉ። ከነዛ ውስጥ የመጀመሪያው ቪዲዮ ሰርቬላንስ ነው። የቪዲዮ ቅኝት የሚያደርጉ አካላቶች የሚጠቀሙት ምንድነው? ፎግ ኮምፒውቲንግ። ሱፐርማርኬት ላይ ሊሆን ይችላል፣ ሲሲቲቪ ካሜራዎች ሊሆን ይችላል። ሪከርድ ያደርጋሉ። 24 ሰዓት በሙሉ ቪዲዮ ሪከርድ ያደርጋሉ። ዜናን ነገር ስትሪም ለማድረግ ከዚህ ያን የቀረጹትን ቪዲዮ በየሰከንዱ ወደ ክላውድ መላክ በጣም አስቸጋሪ ነው። መሀል ላይ ፎግ ኮምፒውቲንግ ይጠቀማሉ፣ እነሱ ይጠቀማሉ። ግን ሲጠቀሙ 3 አይነት አማራጭ አላቸው። እነሱ ብቻ ሳይሆን ፎግ ኮምፒውቲንግ የሚጠቀሙ አካላቶች በሙሉ 3 አማራጭ አላቸው። ይልቅ ቪዲዮ ሰርቬላንስ ግን ይጠቀማል የሚለው ነገር ለማየት ነው። ሲጠቀሙ ፎግ ኮምፒውቲንግ ሲጠቀሙ የመጀመሪያው ነገር ምንድነች? ኢንድ ዲቫይስ ኢትሰልፍ ነች። እልቅ ያለች ዲቫይስ አላቸው። እያንዳንዱ ድርጅት የራሱን እልቅ ያለ ዲቫይስ ይፈጥራል። ምን ያለ ነው? ፕሮሰስ የማድረግ ካፓቢሊቲ ያለው ችሎታ ያለች ዲቫይስ፣ ምንም ወደ ክላውድ የማይሄድ ራሱ በራሱ ጥንቅቅ አድርጎ የሚጨርስ ምን አላቸው ነው ዲቫይስ ሊኖር ይችላል ነው። ለምሳሌ እኮ እናውቀዋለን። አንዱ ዲቫይስ ስልካችን ራሱ ፋሻል ሪኮግኒሽን ሲከፍት በፊት አይቶ ፊታችንን አይቶ ሲከፍት ክላውድ ላይ ሄዶ ይጠይቃል እንዴ? የኛን ፎቶ የኛን ዳታ ያስቀምጥነውን ኢሜል ላይ ፎቶአችን ሄዶ ወደ ክላውድ ሄዶ ነው እንደሚጠይቀው አይደለም። እዛው ስልካችን ጋር ነው የሚያልቀው። ስልካችን ይህን ነገር መከወን ምን ማድረግ ይችላል ነው መጨረስ ይችላል። ፊታችን ያህል እሱ ነው እሱ አይደለም የሚለውን ነገር ራሱ ይወስናል። በፍጹም ወደ ምን መላክ የለበትም ማለት ነው። ወደ ክላውድ አይልክም። ራሱ ዲቫይሱ ጋር ያልቃል። አንደኛው አማራጭ ነው። ራሱ እዛው ዲቫይሱ ጋር የሚያልቅ ከሆነ እሱም
ፎግ ኮምፒውቲንግ ይባላል። እስኪ ለምሳሌ ሌላኛው ምን ሊሆን ይችላል? ካሜራዎች አሉ። ምን አይነት ካሜራዎች ናቸው? እራሳቸው ዲቴክት አድርገው ሰው አለ የለም የሚለውን ነገር ካሜራዋ ራሷ ልትወስን ትችላለች። ሲሰራ ሲመረት ካሜራው እንደዚህ አይነት ምን አለው ማለት ነው? ችሎታ አለው ማለት ነው። ካሜራው ይቀርጻል። ከመቅረጽ በተጨማሪ ደግሞ ሰው አለ የለም፣ በምን ያህል ርቀት ሰው መጥቶ አልመጣ የሚለውን ነገር እራሷ ትወስናለች። ምክንያቱም እንደዚህ አይነት ዲሲሽን መስጠት ቀላል ስለሆነ ለምን ዳታ ወደ ክላውድ ልከው ፕሮሰስ ተደርጎ እንደገና ይመጣል። ራሱ ካሜራው መጨረስ የሚችለው ነገር ስለሆነ ዲቫይሱ ጋር ለምን አንጨርሰውም አሉ፣ ጨረሱት። ስለዚህ ኦርጋናይዜሽን ሲከፈት ኢንስቲትዩሽን የራሱ ምን አለው ማለት ነው? ኤንድ ሰርቪስ ኖራቸው ፎግ ኮምፒውቲንግ የሚሰሩ ነገር ይኖራቸዋል። ለምሳሌ አቴንዳንስ ሲስተም የሚሰራ እንዲህ ያለች ማሽን ሊሰሩ ይችላሉ። ተመልከቱ፣ ያ ሰራተኛ 50 እና 30 ሰራተኛ ሊኖር ይችላል። ስለዚህ ያቺ ማሽን ምን ታደርጋለች ማለት ነው? የሰራተኛውን ኢሜጅ ትቀበላለች። እያንዳንዱ የ50ውን ሰራተኛ ትቀበልና ሲገባ ሰዓቱን ኢሜጅ ስላላት ከራሷ ጋር ስቶር ከምታደርግበት ስቶሬጅ ጋር ፕሮሰስ አድርጋ አሁን ዝራ መጥቷል፣ በዚህ ሰዓት ገብቷል ብላ ምን ታደርጋለች? ራሷ ዲቫይሱ ላይ ስቶር ያደርጋል ማለት ነው። ወደ ክላውድ ሳይልክ ራሱ በራሱ ነገሩን መጨረስ ይችላል። ኤኒ ዲቫይሶች ራሳቸው መጨረስ ይችላሉ። ሰው እንደዛ ሲሆን ምን ሆነ ማለት ነው? ፎግ ኮምፒውቲንግ ሆነ። ዲቫይሶች በራሳቸው እልቅ ያለ ነገር አላቸው። ተጨማሪ ችሎታ ሲኖራቸው ቀላል ነገሮችን ራሳቸው ማከናወን መስራት ሲችሉ ፎግ ኮምፒውቲንግ ተደረገ። ወደ ክላውድ ከመሄዱ ይልቅ ራሱ ጋር አለቀ፣ ዲሴንትራላይዝ ሆነ ይባላል። አንደኛው ራሳቸው ዲቫይሱ ችሎታ ሲኖረው ነው። አንደኛው አማራጭ ነው። ሁለተኛው አማራጭ ደግሞ ዴዲኬትድ ሎካል ሰርቨር ክሬት እናደርጋለን። ለምሳሌ እዚህ ጋር ቪዲዮ ሰርቬላንስ ላይ ቅኝት ስንመለከት ያን የሚፈልግ ካምፓኒ ምን ያደርጋል ማለት ነው? ስሞል ፓወርፉል ኮምፒውተር ወይም ሰርቨር ይዘርጋል። የሆነች ሩም ጋር ያስቀምጣል። አንድ ወይም ሁለት ኮምፒውተር ወይም ሰርቨር ያስቀምጣል። በጣም ምን ይሆኑ ትንሽ ናቸው ግን ፓወርፉል ናቸው። ዜን ካሜራ ደግሞ ይቀመጣል። የካሜራው ስራ ምን ማድረግ ነው? መቅዳት ነው። ሰው ሪከርድ ያደርግና ወደ ማን ነው የሚልከው ማለት ነው? እዚህ ጋር ካሜራዋ ካለች መግቢያው በሩ ጋር የድርጅቱ ጋር ካሜራ አለች። የሆነ ክፍል የድርጅቱ ክፍል ጋር አንድ ኮምፒውተር ወይም ሰርቨር አለ። ሪከርድ ያደረገችው ዳታ ለማን ትልካለች ማለት ነው? ለዚህ ዴዲኬትድ ለሆነ ሰርቨር እዛው ድርጅቱ ላስቀመጠው አንድ ኮምፒውተር መረጃ ይልካል። ዜን ይሄ ምን ያደርጋል ማለት ነው? ኮምፒውተሩ ፕሮሰስ ያደርግና ዲሲሽን ይሰጣል። ይህ ሰው መግባት አለበት የለበትም ወይስ ምን ነገር ይደረግ የሚለውን ነገር ዲሲሽን ማን ይወስዳል ማለት ነው? ራሱ እቺ ኮምፒውተር ትወስናለች ማለት ነው። አያችሁ፣ ይሄ ነገር ወደ ክላውድ አላከም። ካሜራ ሪከርድ የሚያደርገው ነው ወይም እቺ ኮምፒውተር መረጃውን ወደ ማን አላከም? ወደ ክላውድ አላከም። ፎግ ኮምፒውቲንግ ከኮምፒውተር ወይም ከካሜራዋ ዜን ራሱ ድርጅቱ ያለች ትንሽ ሰርቨር ክሬት ያደርግና መረጃው እዚህ ጋር ነው ድርጅቱ ጋር ያልቃል ማለት ነው። ስለዚህ አንደኛ ራሱ ዲቫይስ ጋር፣ ሁለተኛው ነገር ደግሞ ትንሽ አንድ ሁለት ኮምፒውተሮች ፓወርፉል የሆኑ ይጨምርና መስራት ይችላል። ወደ ማን ሳይልክ ነው? ወደ ክላውድ ሳይልክ እንደዚህ ቻርቆ ልቅ ማድረግ ይችላል ነው። ሶስተኛው አማራጭ ደግሞ ምን አለ? ሎካል ሰርቪስ ፕሮቫይደር AWS አሜሪካ ያለውን ነገር ከሚጠቀም ይልቅ የኢትዮጵያ ቴሌኮምን ቢጠቀም ይቀርብለታል እኮ። ተመልከቱ፣ ዳታው ወደ አሜሪካ ሄዶ እስኪመለስ ድረስ ሰከንድ ይፈጃል። ኢትዮ ቴሌኮም ግን ወይ ባህር ዳር ወይ አዲስ አበባ ያለውን ነገር ቢጠቀም ቅርብ የሆነ ፍጥነት ይኖርለታል። ስለዚህ በእነዚህ አማራጭ ሲጠቀም ምን ተጠቀመ እንላለን? ፎግ ኮምፒውቲንግ ወይም ቅርብ የሆኑ ነገሮችን ኮምፒውቲንግ ሰርቪስ ተጠቀመ እንላለን። ምን ሲሆን ነው ግን ወደዚህ መሄዱት ማለት ነው? ከፍተኛ ፕሮሰስ ለማድረግ የሚፈለግ ከሆነ ዳታው ወይም ደግሞ ሎንግ ተርም ቪዲዮ ሪከርድ ይደረጋል። ፕሮሰስ ለማድረግ ኤኒ ዲቫይስ ጋር አለቀ። ግን እነዚህ ቪዲዮዎች 24 ሰዓት ሪከርድ የተደረጉት መቀመጥ ካለባቸው ዳታው በጣም ብዙ ነው። ስለዚህ ምን ያደርጋል ማለት ነው? እንደዚህ ዳታዎች ለፐርማኔንት መቀመጥ ሲገባቸው ዳታውን አንድ ስብሰባ አድርጎ ወደ ክላውድ ይልካል። መላክ ብቻ አይደለም፣ ፕሮሰስ ሊደረግ ይችላል። አመታዊ ሪፖርት፣ ወራዊ ሪፖርት ያስፈልግ ከዚህ ዲቫይስ ይልክ ክላውድ ላይ መቀመጥ አለበት፣ ይልካሉ። አስፈላጊ ሲሆን ብቻ ነው ወደዛ የሚልኩት። ሌላውን ግን ራሳቸው ይጨርሳሉ። this is fog computing ይባላል ነው። እስኪ ደግሞ ያላቸውን ዲፍረንስ እንመልከት። ጠቅላላ አድርገን ስናየው ግን ምን አለ ማለት ነው? how it works ስማርት ዲቫይስ ወይም ሴንሰር ምናምን በራሳቸው ሊጨርሱ ይችላሉ ማለት ነው። ወይም ደግሞ ፎግ ኖድ ምን ዴዲኬትድ ሰርቨር ነገር ትንሽዬ ኮምፒውተር እናስተካክልና ከዚህ ወደዚህ መጠና እንደገና ምላሽ ያገኝ ይችላል። ካልሆነ ግን አስፈላጊ የሆኑ ነገሮች ፐርማኔንትሊ መቀመጥ ሲገባቸው ወደ ክላውድ AWS ነገር ክላውድ ፕሮቫይደር ጋር እንልካለን ማለት ነው። ስለዚህ ፎግ ኮምፒውቲንግ ይመስላል። እስካሁን ደግሞ ዲፍረንሱን እንመልከት። የመጀመሪያው ነገር ፎግ ኮምፒውቲንግ ዲፊኒሽኑ ምን ብለናል? ፕሮሰስ የሚያደርገው የት ጋር ነው? ዳታ ክሎዘር ቱ ዘ ሶርስ ነው። ለሶርስ ቅርብ የሆነ ቦታ ላይ ነው ምን የሚሆነው ነው ዳታ ፕሮሰስ የሚደረገው።
እዚህ ጋር ግን ዳታ የት ነው ፕሮሰስ የሚደረገው? ፋር አዌይ ነው። ዳታ ክሬት ከሚያደርግልን ከዳታ ሶርሱ ወይም ከተጠቃሚው ከኢንዲዘሩ ምን የሆነ ነው ማለት ነው? የራቀ ነው ማለት ነው። ሁለተኛው ቅርብ በመሆኑ የተነሳ ምንድነው ማለት ነው? ኢትስ ቬሪ ፋስት ነው። የምናገኘው ሪስፖንስ ምንድነው? ፈጣን ነው። ኢቴክስ ምንድነው? ሚሊ ሰከንድ ሲሆን እዚህ ጋር ደግሞ ስሎወር ነው፣ በሰከንድ ነው። ባይ ዘ ዌይ ስሎወር ስንል ይሄን ያህል ስሎው ነው እኮ አይደለም፣ ግን ስናነጻጽረው በሰከንድ እና ሚሊ ሰከንድ ልዩነት ስለሚፈጠር እንጂ። ምክንያቱም ከዲስታንሱ የተነሳ ምንድነው? ስሎወር ነው። ዲስታንሱ ቅርብ ስለሆነ ፋስት ነው። ለምን ዓላማ ይውላል ነው ፎግ ኮምፒውቲንግ። ለምን ዓላማ ይውላል? ሰልፍ ድራይቪንግ ካር አውቶኖመስ ካሮች በብዛት ፎግ ይጠቀማሉ ነው። ምክንያቱም እዛው ጋር የፈጠነ ምላሽ ስለሚፈልጉ ማሽኑን ልቅ ያለ ካሜራ እዛው ጋር የሚገጠምለት እዛው ካሩ ላይ ማለት ነው። አይቶ የፈጠነ እዛው ጋር ምላሽ ስለሚያስፈልገው እንጂ ወደ ክላውድ ልኮ ፕሮሰስ ተደርጎ እንደገና ምላሽ ሲቀበል አይጠብቅም። ስለዚህ ለድራይቪንግ ካር ወይም ደግሞ ድርጅቶች የራሳቸውን ሮቦት ሲሰሩ የራሳቸውን ነገር ስፔሲፊክ የሆነ ነገር ሲኖራቸው ኢንዲ ዲቫይስ ልቀሽ ኢንዲ ዲቫይስ ያሰራሉ እዛው ነገሩ ፕሮሰስ የሚያደርግላቸው ማለት ነው። ቅድምም እንዳየነው ቪዲዮ ሰርቬላንስ እንደዚህ ነገር ቅኝት በቪዲዮን አስመልክቶ ነገር ካለ ቤስት ማን ነው ፎግ ኮምፒውቲንግ ይጠቀማሉ። ቀጣይ ደግሞ የምናየው አይኦቲ ኢንተርኔት ኦፍ ቲንግስ ላይ ራሳቸው ዲቫይሶች ልቅ ያለ ነገርን ዳታ ወደ ሌላ ቦታ ሳይልኩ ራሳቸው ካፓብል ሆነው ነገሮች እንዲያከናውኑ ያስችላቸዋል። ለአይኦቲ በጣም ተመራጩ ፎግ ነው። እሱን በቀጣይ ክላስ ስለምናይ እንወያያለን። ክላውድ ኮምፒውቲንግ ስለምንድን ነው የሚሆነው? ለስቶሬጅ ነው። ረጃጅም ዳታዎችን ለማስቀመጥ ስንፈልግ ለስቶሬጅ ማንን ነው የምንጠቀመው ማለት ነው? ክላውድ። ብሎም ደግሞ ዲፕ ዳታ አናላይዝ በጣም ብዙ ዳታዎች አናላይዝ እና የሆነ አናሊቲክስ መስራት ከፈለግን ማንን ነው የምንጠቀመው ማለት ነው? ክላውድ ኮምፒውቲንግ እንጠቀማለን። የመጨረሻውና የሚያስገርመን ነገር ደግሞ ፎግ ኮምፒውቲንግ ምን አያስፈልገውም ነው? ኢንተርኔት በፍጹም አያስፈልገውም። ምክንያቱም ያለ ኢንተርኔት ኮኔክሽን እዛው ላይ ነገሮችን ያቺ ዲቫይስ ያቺ መሳሪያ ነገሩን ጥንቅቅ አድርጋ ሎካሊ ስለሚጨርሰው ኢንተርኔት አያስፈልገንም። በዘወርድ ክላውድ ኦልሶ ምንድነው ያስፈልገናል ነው? ክላውድ ግን ለማግኘት ኢንተርኔት ኮኔክሽን ምን ይለናል? ያስፈልገናል። ይህ ልዩነታቸው ነው። ማወቅ ያለብን አንድ ነገር ግን ፎግ ኮምፒውቲንግ ምን አይደለም ማለት it doesn't replace cloud ክላውድን ሪፕሌስ ለማድረግ አይደለም የተፈጠረው። ይልቅ የክላውድ ላይ ጫና እንዳይበዛ ክላውድ ላይ ነገሮች በሙሉ ወደ ሴንትራል እንዳይሄድ ለመከላከል ኢመርጀንሲ ነገሮችን እዛው ፎግ ላይ ለመስራት ነው። they work together ነው፣ በጋራ እንዲሰሩ ነው። ፎግ ምንድነው ብያቸዋለሁ? ጤና ጣቢያ ትልቁ ሆስፒታል ማለት ክላውድ ነው። ጤና ጣቢያ የምንፈጥረው ሆስፒታልን ለማጥፋት አይደለም እኮ፣ ይልቅ ተባብረው እንዲሰሩ ነው። ለትንንሽ ነገሮች ለኢመርጀንሲ ሰው ወደ ሆስፒታል ከመሄድ ይልቅ እዛው በአካባቢው ባለ በጤና ጣቢያ ታክሞ እንዲድን ነው። ትንንሽ ነገሮችን አስፈላጊ የሆኑ ትላልቅ ነገሮችን እሱን ለማድረግ ዲፕ ዳታ አናሊቲክስ ነገር ሲያስፈልግ በጣም ትልቅ ነገር ሲያስፈልግ ሪፈር ይደረጋል ወደ ክላውድ። ስለዚህ ሁለቱ ሲስተም አብረው ነው የሚሰሩት ማለት ነው። ይህን ነገር ማወቅ መቻል አለብን። ስለዚህ ፎግ ኮምፒውቲንግ ይህንን ይመስላል። ሁለት ዓላማ አከናወንን፣ ዲፋይን አደረገን፣ ዲፍሬንሺየትም አደረገን ማለት ነው። ስለዚህ ነገሮችን ጥንቅቅ አድርገን ስንሰራ እዛው ላይ ሎካል ላይ የሆነ ነገር ስንሰራ ወደ ክላውድ እንዳይሄድ ስናረገው ያለ ኢንተርኔት እንዲሰራ ዲቫይሱ ላይ ልቅ ያለ ነገር ማግኘት እንድንችል ሲሆን ፎግ ኮምፒውቲንግ ተብሎ ይጠራል ነው። ክላውድ ግን በጣም አስፈላጊ የሆነ መረጃ ማግኘት ስንፈልግ ክላውድ ይባላል ነው። ይህን ይመስላል። ለማንኛውም ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ጻፍ አድርጉ። በቀጣይ አይኦቲ ኢንተርኔት ኦፍ ቲንግስ ራሷን ፎግ ኮምፒውቲንግ ለማን ይጠቅማል ተባለ? ለአይኦቲ ይጠቅማል። አይኦቲስ ምንድን ነው የሚለውን ነገር በቀጣይ እናያለን። እስክንገናኝ ድረስ ቻው።